ከዛሬ 130 ዓመታት በፊት በጀርመን በርሊን ከተማ አውሮፓውያን አፍሪካን ለመቀራመት ያሴሩበት ዘመን በአህጉሪቱ ያሉ ሀገራትን ከፋፍሎ ለመያዝ የታለመበት ጊዜ ኢትዮጵያ ላይ ያረፈው አይን በቅኝ ገዝቶ የራሱ ሊያደርጋት የመከረበት ወቅት በዛ ጊዜ የጣሊያን መንግስት ሴራው እንዲሳካ መረጃን ዋነኛ መሳሪያው አደረገ። በዚህም በኢትዮጵያ የተለያዩ ግዛቶች ሰላዮችን ማሰማራትና ማጥናት ውጥኑ አደረገ። ዘዴውም በተለያየ የሙያ ዘርፍ ላይ መድቦ መቃኘት ሆነ። ባዳዎቹ በሀገር ጎብኝነት፣ በሕክምና፣ በንግድ፣ በምህንድስና ሙያ ሽፋን ከሀገሬው ጋር መቀራረብና መረጃን ማጠናከር እቅድ ነደፈ። በሀገር ያሉ ባንዳዎችንም በጥቅም መደለልና በተስፋ ማማለል የማሳኪያ መንገድ ውጥን ሆኑ። ተላላኪዎቹም መረጃን ማቀበልና የኢትዮጵያን ጥቅም አሳልፎ መስጠትን እንደ ስራ ቆጠሩት። አቶ ዘሪሁን ተሾመ የኢትዮጵያ ዘመናዊ ታሪክን ስንቃኝ ስትራቴጂካዊ ባላንጣዎች አሰላለፋቸውን እያስቀመጡ ከእውቀት ውሱንነት እና ነሆለል የዋህነት የመነጨ ይሄ ነገር እኮ በፖለቲካው ገበያ ከአገር አንጻር ሲመነዘር የሚሸራረፍብን ብዙ ነገር አለ። እናድናለታለን እንቆምላታለን የምንለውን ሀገር የሚበላ ብሎ አዙሮ ማሰብን ለራሳቸው የነፈጉ ተላላኪነት ከነዚህ በመነጨ ሳይታወቃቸውም ታውቋቸውም የሚገቡበት የቅርብ ወዳጃቸውና ጎረቤታቸው ይሆናል። የባንዳነት አዋራጅነት ለራስ የተላላኪነት የሚያሳንስ ስብራት ሳይሰማቸው ከየት ወዴት ልጫን የሚል ሂደት ውስጥ ይገባል። መቼም የማትበገረዋ ኢትዮጵያ ሉዓላዊነቷን አሳልፈው የማይሰጡ ከራስ በላይ ለሕዝብና ለሀገር የሚያስቡ ጀግኖች አሏትና በደምና በአጥንት ግብር ድልን አጎናጸፏት። ከራሷ አልፋ ለአፍሪካና ለመላው የዓለም ጥቁር ሕዝብ ኩራት የሆነውን የቅኝ ግዛት ቀንበርን የሰበረ ታላቅ ድልን ተጎናጸፈች። የአድዋ ድልን አድዋ ባለ ታሪክ ነው። ዓለም ያስገረመ የኢትዮጵያ ብቻ ሳይሆን የአፍሪካ ጭምር ነው። በዚህ ሁሉ ፈተና ባዳና ባንዳ ነበሩ። ኢትዮጵያውያን ሁልጊዜም የባዳና የባንዳ ትስስር ህልሞቻቸውን ሲያጨናግፍባቸው የቆየ ቢሆንም አሁን የመንቃት የማደግ ከዓለም ፍትህን የመጠበቅ ዝንባሌ እየቀነሰ ሲሄድ የአቋምና የአቅም ድማሮች እያደጉ መጥተዋል። ዛሬስ? አዎ ዛሬም ፈተናዎች አሉ። የኢትዮጵያን ጥቅም አሳልፈው ለመስጠት የሚጥሩ ባንዳዎች አልታጡም። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። ጉጉት የወለደው በሽታ ነው። ግን የኢትዮጵያ የአይበገሬነት መንፈስ በጀግኖች ልጆቿ ቀጥሏል። በእኔ እይታ ህዝቡ ትስስር በህዳሴ ግድቡ ማየት ይቻላል። ለምን? ህዳሴ ግድብ ያላዋጣ ኢትዮጵያዊ የለ። ስናዋጣ አንድ ስንሆን ተባብረን እንደዚህ አይነት መስራት እንችላለን። መንግስት ብቻ ሳይሆን ህዝቡ ራሱ ይሄ ሁሉ አዋጥቶ በዚህ ላይ ያደረስነ የህዝቡ አንድ ስለሆነ። ኢትዮጵያ የደጋግ ህዝቦች አገር፣ ኢትዮጵያ የሚያብሩ ንብ ህዝቦች አገር፣ ሲነኳቸው ደግሞ እንደ ንቢቱ የሚናደፉ ህዝቦች እንደሆኑ በትክክል ህብረታችን የመሰከርንበት ታላቁ የአፍሪካ ህዳሴ ግድብ መባል አለበት እስከ መባል የደረሰውና የኢትዮጵያ ህልውና የሆነው ታላቁ የህዳሴ ግድብ እንዳይሳካ በግብፃውያን ባዳዎች አሉታዊ እንቅስቃሴዎችን ቢጀምሩም ከባንዳዎች ጋር ሴራቸውን ቢቀምሩም ዛሬም ጸንታ የቆመችው ኢትዮጵያ ፈተናን የማለፍ ብቃት ባላቸው ጀግኖች ልጆቿ ዳግማዊ አድዋን ለዓለም አሳይታለች። ይህ ሁሉ ሲሆን ከራስ አልፎ ለሀገር ጥቅም የቆሙ ሞጋች ዜጎቿ ሐቁን ተናግረዋል። ለሀገርና ለህዝብ ጥቅም ሲሉ ከባንዳና ባዳ ጋር እልህ አስጨራሽ ትንቅንቅ አድርገዋል። መሐመድ አልአሩሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚነሱትን የሐሰት መረጃዎች አጋልጧል። والله انا من يوم ما جيت اثيوبيا يعني لي تقريبا ما يقارب السنتين በተለያዩ ስሞች የማህበራዊ ሚዲያ አካውንት ከፍቼ የግብጽን ያልተገባ ድርጊት እሞግት ነበር። አንዱ የአንዱን ፈለግ ተከትሎም ለዓለም መገናኛ ብዙሃን በድፍረት ሞግቷል። ኡስታዝ ጀማል በሽር منذ ملايين السنين ከብዙ ሚሊዮኖች ዓመት ጀምሮ والنيل يجري في أرض مصر ኢትዮጵያ መሬት ላይ እንደማይፈስ ተደርጎ ነው አሁን አባይ
በግብጽ ምድር ላይ ይፈሳል ትላለች። መሐመድ አልዓሩሲን አላውቀውም ከዛ በፊት በዚህ በአረብኛ ፕሮግራም ይሞግታል። የወንድሜ መሐመድ አልዓሩሲን እንቅስቃሴንም ማገዝ እንዳለብኝ ወዲያው ወሰንኩኝ። ከዛ በኋላ ደግሞ እኔም የነ መሐመድ አልዓሩሲ ነገር ተከትዬ ከአልጀዚራ ጋር የመጀመሪያው ፕሮግራሜ በዛ ነበር። የባዳና የባንዳ ሴራ ቀድሞ የነበረ ዛሬም ያለ ሲሆን አሁን ኢትዮጵያን ያሉ አይተኙምና ዘመኑን በዋጀ ስልጣኔ በገባው አካሄድ ጉዞዋን ቀጥላለች። በየቦታው ብዙ ትናንሽ ሐሳብ ያላቸው ሰዎች ሀገራዊ ጥቅምን ሀገራዊ አቅምን ካለመገንዘብ ለተላኩላቸው አካላት ብቻ ፍላጎታቸውን ያሳኩ መስሏቸው ብዙ ሙከራዎች ተደርገዋል። ደም ጠብ አድርገን ላብ ጠብ አድርገን የውሃን ጠብታ ለቁም ነገር ያዋልንበት ስፍራ ነው። ኢትዮጵያ ሁሌም ሰላምን የምታስቀድም ለልማት የምትለፋ በጋራ መበልጸግን መርህ አድርጋ የምትንቀሳቀስ ሀገር ነችና ከራስ ባሻገር ለሀገር ጥቅም በሚሰሩ ህዝቦቿ የባዳና ተላላኪዎች አሉታዊ እንቅስቃሴዎችን በጋራ ማክሸፍ ተችሏል። ይህ ተግባር ወደፊትም ይቀጥላል። ወደፊት ተሳትፏችን አንደኛ ጎረቤት ሀገራት ለምሳሌ ብናይ ወደ ግብጽ ስንሄድ የሚያንኩሻኩሽ ነገር አለ። እነኚህ ነገሮች ደግሞ መስዋዕት ለመክፈል ዝግጁ ነን። ለኢትዮጵያ ህዝብ አሁን ይሄ የጀመረው ነገር እኔ ወደኋላ ምንለው ነገር የለም፣ መጨረስ አለብን። ለአሁኑ ወጣቶች ደግሞ ያደራምላቸው ምንድነው? ለአገራችሁ ታገሩ። ኢትዮጵያ አትፈርስም፣ አትሸነፍም፣ አትወድቅም። ያለፍንበት ፈተና ሁሉ የሚያሳየው በቀላሉ የማንፈርስ መሆናችንን ይሄን ለጠላትም ለወዳጅም አሳይቷል። ኢትዮጵያ ህዝብ ይቀጥላል። ሀገርን መውደድ ልማቷን በማፋጠን ሁሉም በተሰማራበት ሙያ ፍላጎቷን ሊያሳኩላት ህልሟን እውን ሊያደርጉላት ይገባል።